ቅዳሜ ከሰዓታችን እንደቀጠለ ነው። በተጠባቂው የሻይ ሰዓት ላይ ነው ያለነው። የዛሬው ሻይ ሰዓት ለየት የሚለው ዋንጫው ቀድሞ ገብቷል። የጉማ አዋርድ ከፊት ለፊታችን ገጭ ብሏል። ተጠባቂ ግን ለኳስ ነበር የሚመስለው። ለካ በጣም ለሚያጓጓ ነገርም ችንቃት ይሄን በአመት አንዴ ስለሆነ ጉማም ነገሩ በአመት አንዴ ነው። በጣም የዘንድሮ የጉማ አዋርድ የምታየው ነበር። በቃ ለባበስታ ያለ ፊልሞቹ በቃ ያያችሁ ፉክክሩ ደስ ይላልና የጉማ አዋርድ ተሸላሚ ነው የዛሬው እንግዳችን። የአመቱ በጣም ብዙ ፊልሞች ሰርቷል። የትወና ብቃቱን ብዙዎች ያደንቁለታል። ተወዳጅ ነው። የአመቱ ምርጥ የዋንጫው ባለቤት ይመጣል። ስለዚህ የአመቱ ምርጥ የዋንጫው ባለቤትን እንጋብዘው። ቆመን እንቀበለው። እንኳን ደስ ያለ። ሰላም ዋንጫ ፊት ለፊት ተቀመጥ። በነገራችን ላይ ናታይ ላጤ እያለ መጥቶ ነበር። አሁን ባለትዳርና የዋንጫ ባለቤት ነው። እንኳን ደህና መጣ። እንኳን ደህና ቆየህ። ሰላም ነው? ሁሉ ሰላም ነው። ከሽልማት በኋላ እንዴት ነው? ያው ፏፏ ነው። በጣም በነገራችን ላይ ናታይ ብዙ ተደራራቢ ነገሮች ድል በድል ሆነሃልና ይህ ስሜት እስኪ ታጫውተናለህ? በሚገባ እኔ ሰው ትዳር እንደዚህ ይስማማዋል እንዳለ ብለው ነው ፍርፍር ነው ምናምን ትዳር እኮ በጊዜ ግባና ፍርፍር ይበዛዋል የሚለው ትዳር ሜጋ ስዊት ነው። ጣፋጭ አስታውቃለሁ። ተኝቶ መብላት የለም። ተኝቼ ስለምበላ ሳይሆን ሞር ሀስሉ እንደውም ኃላፊነቱ ሞር ይጨምራል። ግን በፊት ከነበረኝ ጉዳዮች ብዙ ስትቆጠቢ ያው ጥሩ ፍቅር ስታገኝ ውስጥሽ ነው መጀመሪያ የሚቀየረውና ውስጥ ሲቀየር ወይ ላይ ተቀይሮ ይሆናል። የጋሽ ጥላውን ዘፈን አለ እኮ ምግብማ ሞልቷል። ሰው በምግብ ብቻ አምላክ መች ነሳኝ የፍቅር ራብ ነው እንዲያከሳኝ። አሁን ግን ፍቅር ጠግቧል። ግን እንደዚህ አይነት አሁን ሁለት የአርት ሰዎች አንድ ላይ መሆን በራሱ የሆነ ኢንተርቴን ለማድረግ የሚቀል ይመስለኛል። እሷ ነጋዴ ነች። ንግድ ዓለም ውስጥ አርት ውስጥ ትንቀሳቀሳለች። ተዋናይ ነች። ሙዚቃ ክሊፖችን ሞዴሊንግ ትሰራ ነበረ። አሁን ደግሞ ሞር ከኔ ጋር ስትሆን ጠልቃ ገባችበት። አንደርስታንዲንጓ ሞር እየጨመረ ሲመጣ ቤት ውስጥ አንድ ላይ ስንሆን ኤቭሪዴይ የምናስበው ቀጣይ ስለምንሰራው የአርት ጉዳይ ነው። ያው እንጀራችን አርት ነው። ለማምረት ይመቻቸዋል። የኔ ነው ግን እንጀራ አርት። የሷ ብዙ ነገር ነው የምትፈነቅለው። ሶሻል ሚዲያዎች ላይም ሂውማኔሯን ትሸጣለች። የህፃናት ትልቅ ለየት ያለ ህፃናት ፀጉር ቤት አላት። ሐሳቡን ራሱ ወደድኩት። በእውነት የሌለ ነገር ነው። ቆንጆ ነገር ነው የምታስበው። እሱን ቤተሰባችንን ያስተዳድርልናል። እኔ ደግሞ የጥበቡን ፋሽን ሮጣለሁ። ጎበዝ ህሊና በርቺ። በቅድሚያ እንግዲህ አንተን ብቻ ሳይሆን ህሊናንም ባለቤትህንም አንተንም እንኳን ለዘንድሮ አመት የጉማ ሽልማት በአሸናፊነት እንድትወጡ እግዚአብሔር ረዳችሁ። እንኳን ደስ ያላችሁ። እንኳን አብሮ ደስ አለ። ሰው የልፋቱን ውጤት ሲያገኝ ደስ ይላል እና በቅድሚያ እንኳን ደስ ያላችሁ። እንኳን አብሮ ደስ አለን። እግዚአብሔር የተመሰገነ ይሁን። ናታይ ከዚህ ቀደም እንዳለው ነው ከናታይ ጋር ቆይታ አድርገናል። ያኔ ጥርስ ብልዝ ነበር። ጥርስ በነገራችን ላይ በጣም ይቀይራል ፊት። ጥርስ ይቀይራል። በጣም ተጠባበታለች። ትዳር ይቀይራል። አሁን አንተ ትዳርና ጥርስ አንድ ላይ ቀይሮ ጥርሴን የሰራችኝ ናታኖል ዴንታል ክሊኒክ ነች። ኤክስፐሪመንት ነው ያደረገችው። ተሳክቶላታል። ያው ፊት ላይ ራሱ ነው የቤቴ እንክብካቤ እንዳለ ሆኖ የትዳሩ ለውጥ እንዳለ ሆኖ ጥርሱ ደግሞ የበለጠ አሰምቶታል በሚለው እንግዲህ ሰሞኑን እንግዲህ መነጋገሪያው ነው ወደ ጉማ ብንገባ ነው አይደል የሚሻለው? አዎ ግን አብርሽ እዚህ ጋር ማለት ነው አሁን ናታይ በጥቁር አደይ ፊልም ተሸላሚ ሆነና መጣ እንጂ ከዛ በፊት የሰራቸው በጣም ብዙ አሉ። ዘውድና ጎፈር ዘውድና ጎፈር እኮ ምንም ሊረሳ ማይችል ነው። እና አክቲንግ ላይ ለውጥ አምጥቶ ባህል የጥርስ ምናምን በፊት ምንም
በቃ ምን ማለት ነው ሞር አክቲቭ እንደሆን ኮምፈርት እንዲሰማኝ ነው አድርጋ የሰራችኝ። ይሄ ጥርሴ በኋላ ነው ጥቁር አደይ እየተሰራ በኋላ ነው ለሰርጌ ነው የደረሰው። ለጥቁር አደይ አልደረሰው። ጥርሴ ለሰርጌ ነው የደረሰው። ጥርሴ ለሰርጌ ነው የደረሰው። ጥቁር አደይ አልደረሰልኝ። እንደነም ስለ አክቹአሊ እንትኑ ተጀምሮ ነበር፣ ትሪትመንቱ ተጀምሮ ነበር። ጥቁር አደይ ላይ አክቹአሊ አያስፈልግም ነበር፣ እንደ ካራክተርም አያስፈልግም ነበር። ቢኖርም ግን በጣም ሞር ያግዘኛል እንጂ ምንም የሚረብሽ ነገር የለውም። ስለ ድሮ ፊልሞች ካነሳሽ ዘውድና ጎፈርን ምናልባት ከዚህ በፊትም አንስታችሁት ሊሆን ይችላል፣ ግን ሁሌም እኔ ናታይን ሳየው ፈታኝ የሆኑ ካራክተሮችን ስትጫወት ነው እና ስክሪፕት ሲሰጥ ካልፈተነ ደስ አይለም? እኔ ብቻ እኮ አይደለሁም፣ ሁሉም አክተር እንደ ራሱን የሚያወጣበት ራሱን የሚፈትንበት ነው የሚፈልገው። ዝም ብሎ ለመስራት ያህል የሚፈልግ ያለ ሰው አይመስለኝም። እንደ ድንገት ደግሞ እድሎች ይገጥሙኛል። ከዛም በኋላ 79 አለ 79 አለ፣ ነፍሱን ይማረው ከባባ ጋር የሰራ ነው። በቁም ካፈቀርሽኝ አለ። ብዙ ፊልሞች ናቸው አለ። እነዚህ ይፈትናሉ። ቆንጆ ነው፣ ደስ እያሉኝ ነው ሰራቸዋል። የተለየ የምታስታውሰው አጋጣሚዎች አሉ ከጥቁር አደይ በፊት ስላሉት ፊልሞች ነው? አዎ ብዙ ይኖራል። ግን ብዙ አጋጣሚዎች ብዬ እንዳወራቸው ሳይሆን የኔ ስታርቲንግ ፖይንቴ ዳይናማይት ነውና ይሄ ዋንጫ ለሁለተኛ ጊዜ ነው ቤቴ የገባው። የመጀመሪያ ጊዜ የመጀመሪያው ጉማ አዋርድ ሲጀመር እኔም የመጀመሪያ ፊልሜን ስሰራ በመጀመሪያው ተስፋ የተጣለበት ፕሮሚሲንግ አክተር አግኝቼ ነበር በዳይናማይት እና አሁን ይሄ ደግሞ በዋናው ሆነና እግዚአብሔር ይመስገን። ግን ዳይናማይት ላይ ነው ብዙ ትውስታዎች ያሉ፣ ብዙ የክሩ መንፈስ የመጀመሪያችን ነው። ያኔ በሃንዲካም ነበር የምንቀርጸው ፊልሙን፣ ካሜራ የለንም፣ ራሳችን ሎኬሽን፣ ራሳችን አክተር፣ ራሳችን ሜካፕ ሆነ ነበርና በዚህ አጋጣሚ ተካበ ታዲዮስ ነበረ ደራሲና ዳይሬክተሩ፣ ኤዲተሩም ካሜራማኑም እሱ ነበር። እሱን ላመሰግን ፈልጋለሁ። እዛ ላይ ብዙ አጋጣሚዎች አሉ። ሰው ያንን ካየ በኋላ ዘውድና ጎፈር ሲጨመር ምናምን በአብዛኛው ተደባዳቢ ካራክተሮች ነበሩ። ተደባዳቢ ሴንስ ምክንያታዊ ተደባዳቢ ነው እና እህቶችም ተረጋግተው ምክንያታዊ ነው። ግን ውጪ ላይ ሰው ቼክ ሊያደርግሽ ይፈልጋል፣ በዛ ካራክተር ሊያስብሽ ይፈልጋል። እንደዛ እኮ ነው። እንደሱ አይነት ነገሮች እንደዛ እኮ ነው። ስለዚህ ልክ እዛ ላይ እንዳለው ተደባዳቢ መስለው የሚሞክር ሰው አለ ማለት ነው። የሚሞክር ሰው አለ። ጸባይ በጸባይ ትዳር ተገብቷል። እንደዚህ ትዳር። ወደ ጥቁር አደይ ስንመጣ ጥቁር አደይ ፊልም ፊክሽን ይመስላል የሆነ አሁን የጥቁር አደይ ፊልም መጽሐፉ ተነቦ ቢሆን ፊልም ቢሆን ብለህ ልታስበው የምትችለው አይነት ይሄ ታሪኩ እየጦዘ የሚሄድ ወደ መጨረሻ ላይ በጣም አይንህን ሳትነቅል እንድታየው የሚያደርግ አንተ ደግሞ የምትጫወታቸው የተለያዩ ካራክተሮች የተለያየ ካራክተር ሆነ መስራት መጀመሪያ ላይ ታሪኩ አይገባም። እየገባህ ሲሄድ ግን እንድትነሳ ያደርግህም እና እስኪ ስለ ፊልሙ እናውራ። ሴቲንጉ የእርሻ ቦታው ግብርና ቦታው መሆኑ ምናምን እና እስኪ ከሀሳቡ ጀምረን እናንሳ። እስኪ ጥቁር አደይ አሁን ጥቁር አደይ እንደውም ከተመረቀ አሁን 1 ዓመት ሆነው። ፊልሙ ሲሰራ ኦልሞስት 3 ዓመቱ ነው። መነሻ ሀሳቡ ጀምሮ ማለት ነው። ፊልሙ መነሻ ሀሳቡ የኔ ነው። ነገር ግን ይሄ መነሻ ሀሳብ ህይወት እንዲዘራ፣ ሰው እንዲሸት፣ ሰው እንዲተውነው፣ እንዲያየው ምክንያት የሆነው ፍጹም ካሳሁን ደራሲው እሱ ነው። በቃ ባጭሩ ስክሪን ፕሌዩ የሱ ነው፣ ዳይሬክቲንጉ የሱ ነው እና ህይወት የዘራበት እፍ ያለው ትንሽ የቁንጽል ሀሳብ ነው ይዤ የመጣሁት። አብዛኛው ስለ ካራክተሬ ነው እኔም እንደውም ይዤ የመጣሁት። ስቶሪ ፍሎው ምኑ እንደዚህ እንዲያምር ያደረገው ፍጹም ካሳሁን። የተወሰነች ቁንጽል ሀሳብ ይዤ ነበር የመጣሁትና ይመስለኛል ከሱ ጋር በጣም
ዲቴል ስለ ስራው እናወራ ነበረ። አንለያይም። አመት ከምናምን አንድ ላይ ፊልሙ ላይ በቃ በደንብ ገባ። ቤተሰቡን ትውት አድርጎ ነው በቃ ቤተሰቦቹን ልጆቹን ትውት አድርጎ ከኔ ጋር ነው የኖረው ማለት ይቻላልና በጣም ነው አምሽተን የምንሰራው። ዴይ ቱ ዴይ እንገናኛለን። የተወሰነ ስክሪፕቱን ሊጽፈው 15 ቀን ምናምን የተለያየ ነው በአመት ውስጥ። በጣም ዲቴይል እንሰራው ነበር። ይሄድል ሎኬሽን እናይ ነበር። እኔ ማስባቸው ቪዥዋል ማረጋቸው የነበሩትን በስተመጨረሻ በረከት ገበሬዋ ግቢ ውስጥ ነው የሰራነው። ሚያን በቃ ምን ቪዥዋል ምናረጋውን አገኘን። ብላቴ ውስጥ ትልቅ እርሻ አላት። እዛ ውስጥ አገኘነውና እዛ ኤደንን ስራሽ እንዴት አሰባችሁ? ኤደንን መጀመሪያ ሐሳባችን ውስጥ የከተተው አሲስታንት ዳይሬክተሩ ሴማ ማኑኤል ይባላል። እሱ ነው ኢንተርቪዎቿን ምናምን አይቶ ከይፍቱ ስራ ጋር በጣም ማች ነች፣ በጣም ማች የምታደርግ ካራክተር ነች እና በቃ እችን ልጅ እንሞክራት ተባለ። እሷ ደግሞ ፊልም ውስጥ አንድ ስራ ብቻ ነው የሰራችው። በሙዚቃው ደግሞ መታለች። የግድ ኤክስፒሪየንስ ያለው ሴት እንዲሆን እንመኝ ነበር። ወደው ስሙታ ስለሚቀየር በጣም ብዙ ሰው ካስት ተደርጓል። በጣም ብዙ ሴት አክተሮች አሁን ስማቸውን ማልጠራቸው በጣም ብዙ የኢትዮጵያ ሴሌብሪቲ ሴት አክተሮች አንብበውታል፣ በጣም ወደውታል። ግን ፈርተውታል። እውነት ለመናገር ፈርተውታል። ሎኬሽኑ መራቁ፣ ከቤተሰብ መራቁ ምናምን ፈርተውት ነው የቀረው እንጂ በጣም ብዙ አክተሮች ካስት አድርገን ነበር። ከዛ ኤደን ስትመጣ ቀረበችው ለይፍቱ ስራ ለምትባለው ቀረበች። ስለዚህ ሴምና ፍጹም ደግሞ ሰሯት፣ ይፍቱ ስራን ሰሯት በዳይሬክቲንግ በጣም ብዙ ታይም ሪሄርስ ያደርጉ ነበር። እኔ ቤት ነበር የሚደረገው የነበረው። በጣም ታይም ወሰዱ እና እችን ይፍቱ ስራ በጣም የሚገርም ነው። ጥቁር አደይን ስታዩ ሲጀምር ከቀረጻ ጀምሮ የቀረጻ ቦታ አመራረጡ አንተውን በአክቲንግ ብቻ ሳይሆን ከኋላ በዳይሬክቲንግም ስታግዛቸው እንደነበረ ሰምተናል እና ቦታው በራሱ የአየር ሁኔታው ከባድ ይመስለኛል የዚህ ቦታ። ከዛ ውጪ ከዛ ስትመጡ አንዳንድ ነገሮች ተመሳሳይ የሆነ ህመምም እንዳመማችሁ ሰምተን ነበር። ዋጋ ያስከፍላል። እውነት ለመናገር እኔና ኤደን ብቻ ነው ያልታመምነው። አብዛኛውን ህዝብ ከ20 ምናምን በላይ ክሩ አለ። አብዛኛውን ህዝብ በወባ ታሞ ነበር። ሊያውም ሁሉም ተመሳሳይ ቦታ ነው የተገኘላቸው። ህይወት ሊያልፍ የሚችልበት ቦታ ነበር። አክቹዋሊ ከዚህ በፊት ይሄን ክሩ ከመውሰዳችን በፊት እኔም ፍጹምም 2 ጊዜ ሄደን ጎብኝተነዋል። በጣም ይሄ ነገር እንዳለ የሆነ ነገር እንሰማለን። ችግር የለውም እኛ መንፈሱ ያለው ስራው ላይ ነውና ሪስክ ወስደን ነው የወሰድነው። ግን አዋሳ ላይ ስንደርስ ላቴ ከመሄዳችን በፊት ይሄ ነገር በጣም ያሰጋልና መርፌ ተወጉ፣ መድኃኒት ያዙ ምናምን የሚሉ ነገሮችን ሰምተን ለመጠንቀቅ ሞክረናል። እዛ እግዚአብሔር ይመስገን የታመመብን የለም። ስንመለስ ነው አፕላይ ሆነና ይዛችሁት እኔም ይዛችሁት መጣች። ባንዴ እኮ ወባ እኮ ባንዴ አይገኝም። በእርግጥ ደግሞም ለነዚህ መነሻ የክሩ ላይ የምግብ አቅርቦት ቦታው አይመችም። እውነት ለመናገር በቃ በተቻለን አቅም አሁን ህሊና ፕሮዲውሰር የሚባል ነገር አይደለችም። ኪችን ገብታ ስታበስል ቀን በቀን ስትሰራ ማንዴላ እዛ ሲበስል ሲከትፍ አንዱ አዋጥቶ ፍየል ሲገዛ ምን ሲል በቃ እችን እንብላ ስራው ላይ ነበር ፎከስ ሲደረግ የነበረውና በጣም ስትራግል ውስጥ አልፈን ነው የመጀመሪያውን ፈርስት ስቴጅ ቀረጻ የጨረስነው። እውነት በድጋሚ እንኳን ደስ ያላችሁ። እንደዚህ ዋጋ ለዚህ ሲበቃ ደስ ይላል። ወደድኩት ራሱ ዋንጫውን ታውቃለህ። አሁን ስትነግረኝ ቫልዩ አለው በጣም እንዴ በጣም ለናታይ ደግሞ ልዩ ትርጉም የሚሰጠው የሚመስለኝ እኮ ቅድም ብለሽዋል በመግቢያው ላይ በዚህኛው ፊልም ላይ እስከ 5-6 አይነት ሜካፖችን እየቀያየርክ ነው የምትሰራው
እንደ ሴትም ሆነ ትሰራለህ። የተደረገብህን እያንዳንዱን ነገር የምታሳየው እንደዛ ነው። ከዛ ውጭ ግን ለአንድ ወር መላጣ እንደነበርክ ሰምተናል። ኮፍያ ቆንጆ ኮፍያ ታረግ ነበር? አረግ ነበር። እንትን ሰከንድ ስቴጁን የቀረጽነው ይሄ የመጋዘኖቹን ይፍቱ ስራ ታስራ ያለውን ይሄ የተለያየውን ካራክተር ሲጫወት የነበረው መጨረሻ ስቴጅ ነበር። እሱን ከቀረጽን በኋላ ወደ በየቤታችን ነው የመጣንና መላጣው እውነት ነው መላጣ ነበር። በምላጭ ነው የተላጨው ዝም ብሎ ሁላ አይደለምና እሱ ብቻ አይደለም። ያ ፈታኙ ነገር ህሊና ብቻዋን ነች። እዛ ጋር የግድ ባሏም ስለሆንኩ ብቻ ሳይሆን ጅማሬውም የኔ ነበርና እሷ መታ ነው ነገሮችን ቅልል ያለ ኢኮኖሚካሊም በሐሳብም ያቀለለችልኝ እሷ ነች። እንደገና ደግሞ እሷ ላይ በርደኑን ትቼው ደግሞ እዚህ ላይ መሄድ ስለማልችል ያንን ካራክተር ሰራ አብሬ ከነፍጹም ጋር ሎኬሽን አይቼ አብሬ ለነሱ የሚያስፈልጉን ነገሮች ሀስል ውስጥ ገብቼ ነው እንደገና ወደዚህ ሙድ ውስጥ ገብቼ ካራክተሩን ምሰራውና እውነት ከባድ ነበር ያሳለፍነው ታይም። ከባድ ነው እውነት ከባድ ነው። ትክክለኛ ዋንጫ ቦታው ላይ ሲገባ እውነት በቃ እንዲህ ስትሰማው ነው መሸለምህን በደንብ ቫልዩ መታረቀውና ጉማ አዋርድ ላይ በስንት ዘርፍ ታጭታችሁ ስንት ሽልማት ነው የሰራችሁት? በ13 ዘርፍ ታጭቶ ነበረ። አምስቱን ጥቁር አደይ ወስዷል። በጣም ብዙ ነው። ይሄ ግን ለየት የሚያደርገው ባልና ሚስት አንድ ላይ መሸለም ራሱ እስኪ ንገረን ስሜቱ እንዴት ነው? ባልና ሚስት አንድ ላይ መሸለም ሁለት ዋንጫ ወደ ቤታችሁ ገብቷል። የልፋታችሁ እሷ የምትጓጓ የነበረውን ሁኔታዎች ታይ ስለነበረ ምን ያህል የነበረኝን ነገሮች ታቅ ስለነበረ እሷ ለፊልሙ ለሷ አትፈ ምንም ለኔ ነበር የምትጓጓውና እንደውም ሶሻል ሚዲያዎች ላይ ተለቀዋል እንትን ስል ምናምን ስታለቅስ ነበር እና ለኔ ከኔ በላይ እሷ ነች ደስ ያላትና ያው አሁንም ገልጸዋለሁ መቤቴ ተክበር። አሜን። ጠብቃችሁ ነበር? ግን እኔ አልጠበቅኩም እውነት ለመናገር። ምንድነው መሰለሽ ግሩም ነው። እንግዳ ሰው ሀብቴ ቴዲ ነው። ሙሉዓለም ጌታቸው ነው። ቸሬ ነው። እነዚህ መካከል ናታይ በቤስት አክተር ይሸለማል ብዬ ስራው በጣም ጥሩ ነው። ብዙ ሰው ያንተ ነው ምናም ዘንድሮማ ያንተ ነው ምናም ብሎኛል። አስቢው እነዚህን ላይፋቸው ከአክቲንግ ጋር የተዋሃደ ሰዎች መካከል አንተ ነህ መባል በጣም ቢግ ዲል እና እኔ አፊኒ ላይ ደግሞ ግሩም በጣም ፐርፎርማንስ አድርጎ ነበር። ግሩምና አማን ከፍተኛ መስዋዕትነት የከፈሉ እኔ በአቅራቢያቸውም ነበርኩና እነሱም በጣም ከፍተኛ መስዋዕትነት ያደረጉበት በላይፍ መስዋዕትነት ያደረጉበት ፊልም ነውና አልጠበቅኩም። ወደኔ ሲመጣ በጣም ነው ደስ ያለኝ። በጣም አስቢው ምን ያህል ለኔ አሪያዬ ነው። እኔ እዚህ ሙያ ውስጥ የመግባቴ ምክንያት ግሩም ነው። እንግዲህ እግዚአብሔር ብሎ ደግሞ ጭራሽ ከሱ ጋር ኮምፒቲሽን ውስጥ ደረሱ። ጭራሽ ደግሞ አሸነፍኩታል እና እንዲህ ነው። እሱን ነው ማመስገን የምፈልገው። እንደውም እግዚአብሔር ይመስገን ፕሮሚሲንግ አክተር ተስፋ ተጥሎ ባህል የመጀመሪያ ብሎ ይሰጠኝ እሱ ነውና እውነትም ተስፋውን አላሳፈርኩትም። ትልቅ ነገር እዚህ ጋር እኔ አሁን አንድ ሰው ሳይሆን ሰው ኢንተርቪው ያደረኩ የምስል በናታይ ውስጥ ህሊና አለች ባለቤቱ ያው በመሃል ትነሳለች። ግሩም ደግሞ አሁን ገብቷል። ብዙ ሰዎች እናነሳለን። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። ስታሸንፍ ስም ሲጠራ የሆነ ደስ የሚል ነገር አለው። እንዳልከው ከተፎካካሪዎች አንፃር
ያለው ስሜት በጣም ከፍ ያለ ነው። እዛ ላይ ያለህንም ነገር ስላየሁት እኔ መግቢያ ላይ ያደረግከውን ነገር እኔ ስለወደድኩት ነው። ቀጥታ መጣ። ከዛ በኋላ ፊት ለፊት ላሉት ለሁሉም ጎንበስ ብለህ በደንብ ምስጋና ካቀረብክ በኋላ ነው ወደ ሽልማት ሄድከውና በአንተ ውስጥ እነሱም እንዳሉበት እዛ ላይም በተግባርህ ስላሳየው ልክ ነው የእነሱ ውጤት ነው። በድጋሚ እንግዲህ እንኳን ደስ ያላችሁ ናታይ። ያው ህሊናም አንድ ላይ ያነሳሽ አብራችሁ እንኳን ደስ ያላችሁና ህሊናም ያው በቤስት ፕሮዲዩሰር በቤስት ፊልም ያው ፊልሙ የሷ ስለሆነ ነው ፕሮዲዩሰር የተሰቃየችበት ነው። ቫልዩዋን ያገኘችው ያው ይገባታል። በጣም ተሰቃይታበታለች። ብዙ ስም አትርፋበታለች። ብዙም ጥሩ ነገር አግኝታበታለችና ሲያንሳት ነው እውነት ለመናገር። ናታይ አሁን ከብዙ ሰዎች ጋር ፊልም ሰርተህ ታውቃለህ። አሁን ተደጋጋሚ አብራችሁ ፊልም የሰራችሁ ሰዎች ሊኖሩ ይችላሉና አንተ በቃ እኔ ሁሌ የምሰራው ፊልም ላይ ቢኖር ብለህ የምትመኘው ሰው ማን ነው? ከክሩ ጋር ካለው ቁርኝት ሊሆን ይችላል፣ ከአንተ ጋር ባለው ቅርርብ እንደዚህ በቃ ከኔ ጋር ሲሰራ ግብት የሚል ሰው የምትለው ማን ነው? ኦብቪየስሊ ከቴዲና ከግሩም ጋር ስሰራ ሰርቼም ስለማቅ በቃ አንድ ሌቭል ከፍ ያደርጉኛል። አንድ እውቀት ከዛ ሙቪ ሲወጣ ለሌላ ቦታ አንድ ነገር ይዤ እሄዳለሁ። እኔ ናታይ በዚህ በአንድ አመት 2 አመት እንግዲህ ፊልሙ 3 አመት ውስጥ ትልልቅ ነገር ወደ ህይወት መጥቷል። ጋብቻ፣ ሰርግ፣ በጣም አነጋጋሪ ሰርግ ነበር ሰርጋችሁ። ሰርግ ትዝታን እስኪ እናንሳው። ፊልሙም እንደዚህ ከመሰራቱ አንስቶ እንግዲህ ለዚህ በቅታችኋልና 1 አመት 2 አመት 1 አመት 2 አመት ለአንተ በህይወትህ ያው መቤት ይተመስገን ሁሉንም በሷ ፍቃድ ተሳክቷል። ሰርግ ቀላል ነገር አይደለም። በጣም እዚሁ እናንተ ስቱዲዮ ውስጥ ቃል አስገብቼ ወስጄ አደባባይ ላይ ሳገባት ቀላል ነገር አይደለም እና ፊልሙም የጨረስንበት ሰሞን ነው፣ የምናሳይበት ሰሞን ነው። ልጅ አለ ቤት ውስጥ፣ ሌላ ላይፍ አለ ምናምን ቤተሰቦቻችን ጋር አለ። ይህን ሁላ አለ። ያንን የመሰለ ቆንጆ ሰርግ ነው። እግዚአብሔር ይመስገን። በጣም ቆንጆ አነጋጋሪ አብረውን የነበሩት ዌዲንግ ፕላነሩ ሽሜ ቶፓዚዮን አቤል ቶፓዚዮን በጣም ከፍተኛ መስዋዕትነት ነው ለኛ ያደረጉት። ዲጂዎቹ ኮንሰርት ነው ይመስለው። ሚዚዎቹ ራሱ በጣም ሚዚዎቹ እንደዛ ጽድት ብለን እንድንቀርብ ደግሞ ያደረገን ከአልባሳት ጀምሮ ዛሬም እንደዚህ ያሳመረኝ ካፍ ሜንስ ከሰርጉና ከፊልም ውጪ የሱም አምባሳደር ሆኜ የፈረምኩበት አመት ነው። ብዙ ተደራራቢ ነገሮች ጥሩ ነገሮች እሱ ነው የምልህ። የበረከት አመት ሆኖልሃል። የግሸኑ ስታመሰግኝ ያው ይጨመርልሃል። እውነት በጣም ትልቅ ነገር ነው። ናታይ ምን ያዝናናል ከፋሚሊህና ከፊልም ውጪ? ሳላገባ በፊት ትራቭል ማድረግ ነበረ ደስ የሚለኝ የነበረው። አሁን የግድ ከፋሚሊ ጋር ስለሆነ ከነሱ ጋር ታይም ማሳልፈው ውጪ ደስ የሚለኝ ኳስ ወዳለሁ። የማን ደጋፊ ነው? የማንቸስተር ደጋፊ ነኝ። ማየት ግን አይደለም። ምን ላይ ናችሁ? አፕላይ ነው። የድርጊት ሰው ነኝ። ምን ላይ ናችሁ ትለኝ? ማየት አይደለም አልኩ። እና ጉማ ምን መሰለሽ ኳስ ትጫወታለህ? ኳስ በጣም በፊት ኳስ ነበረ። እንደውም ህልሜ የነበረው ኳስ ተጫዋች መሆን ነበር። እኔ እንዲያውም የሰርግን ትዝታ ብታወራኝ፣ ምክንያቱም ሰርግ በራሱ እኮ ብዙ ነገር አለው ከጀርባው። ድግስ እኮ ከባድ ነገር ነው። አሁን የመጀመሪያ መስክ ፎቶችን ባሌ ድረስ ነው የሄድነው። ቫልዩ ሰተነዋል። ባሌ ጎባ ውስጥ ነው የተቀረጸው። ጫካ ውስጥ ጫካው ጋር ክሩ መስርተን ሃኒ ሜካፕ ለሷ መታ፣ ፕሮዳክሽን ዲዛይነር መታ፣ ኤልሹ ዲኮር መቶ ዲኮር ተደርጎ ባሌ ውስጥ 2 ቀን ተቀምጠን ነው። ባሌ ተራሮች ውስጥ ቶፓዚዮን ከነ ክሩ መቶ አቤል ራሱ
በደንብ የተለየ ነገሮች እንደዚህ በደንብ ሞክረናልና እግዚአብሔር ይመስገን ግን ጥሩ ነው። አይ እውነቱን ለመናገር ፒክቸሮቹ በጣም ነው የሚያምሩት። እኔ የዲና መስኖር ምጠይቃት አሁን አጠገብ የለችም መልስልሻለሁ ችግር የለም። ልብሷ ትንሽ አነጋጋሪ ነበረ ባይዛዊ ከውጭ የመጣ ምናምን አይደለም በላይዋ ላይ ዲዛይን የተደረገ ልብስ ነው። ዲዛይነሯ በጣም ተጠባ ተጨንቃ ወራቶች ራሷ እየሰፋች እያስለካቻት እና ፋሽን ነው። ሺዝ ሞዴል ነች። ሰርጓ ቀን ፋሽን ልታረግ ነው ቅድ ነበረው። ረጅም ቅድ ነበረውና ያልተለመደ ነገር ስለ ይሄኔ የተለመደ ነገር ቢሆን ዲፈረንት አይደለም። አንቺ ማታነሽ ያልተለመደ ነገር ነው ደግሞ ኤክስፐሪመንት የምትሰራው ዲዛይነሯ ምን ቁጭ ብላ ወራቶች ተጨንቃ ይሰራችላት ደግሞ ሲያምር እኔ ወድጄዋለሁ በጣም ዋናው ለኔ አይደል ጉዳዩ ባለቤት ለኔ አይደል እኔ ተመችቶኝ ብዙ ጊዜ እናታ ሰዎች አንተን የሚያስቡበት መንገድ አለ። አሁን ፊልምህ ላይ በሚያዩት እና ደግሞ አሁን እኛ በአካልም በተለያዩ ፕሮግራሞች ላይ በተለያየ ጊዜ ተገናኝተን እናውቃለንና ሰው የሚያስብህና አንተ ያለህበት አንግል የተለያየ ይመስለኛል ለኔ። ብዙ ጊዜ ሰዎች እንደ ኃይለኛ እንደሚጣላ ሰው ምናምን ነው የሚያዩት። በርግጥ እንደ ካራክተሩ ምናምን ሳይሆን ማንም ሰው ሌቭሉን ቦርደሩን እንዲያልፍበት አይፈልግም። ዘልዬ ደግሞ ቦርደር ሰው ላይ አላልፍምና በዚህም በካራክተሩም እንዳመጣጡ እመልሳለሁና ሞር ደግሞ እዛ ኤሪያ ውስጥም አለመገኘት ስለምችል ያ ብዙ ዲፈረንስ ከጸቡ ከሸሸ ምሽት በጨረቃ ይደምቃል፣ ወግ በኩራዝ ይሞቃል። ፋኖስ ለጥበብ እንደሚተጋ እልፍ ነው የብርሃን ዋጋ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ደስ ይላል። በጣም ብዙ ነገር ያነሳ ነው ዛሬና አንዳንዴ የጥበብ ቤተሰብ ሲኮን አሁን ድምጻዊና የዜማና የግጥም ሲጋባ ይመረታል። አሁን እነሱ ጋር በጣም ይመረታል። እናንተ ጋርስ ሀሳቡን እናመርተው እሷ ስትፈቅድልኝ አፕላይ ይደረጋል። ይመረታል አሉ በጣም ብዙ አሁን ቀጣይ ፕሮጀክቶች በጣም ብዙ አሉ። አሁን ከረንትሊ አሁን እሷም የምትተውንበት ፍሬው የተሰኘ ቆንጆ ቲያትር ኢንተርናሽናል ቱር ሊያደርግ ዝግጅቱን ኦልሞስት እያጠናቀቀ ያለ ቲያትር አለን። ከዚህ በፊትም ታይቷል። ግን አሁን ባዩሽ ከበደ ሚጡ እና ህሊና ደረጀ ተተክተውበት ሌሎቹ ማንዴላ ካሳሁን ፍስሐ ማንዴላ፣ እንግዳ ሰው ሀብቴ ቴዲ፣ ተሻለ ወርቁ እኔ ሆነን ምን ተውንበት ኢትዮጵያ ውስጥ ሙሉ ኢትዮጵያን ቱር ያደርጋል። ቲያትር ነው። በጣም ቆንጆ አድርገው የጻፈው ኮሜዲ ቲያትር ነው። ተሻለ ወርቁ እሱ የጻፈው ቲያትር ነው። መጀመሪያም ፕሮዲዩስ ያደረኩት እኔ ነበርኩኝ። አሁንም እንቀጥለው የቲም ፕሮዲዩሰር ሳይሆን በቃ ሁሉም አዋጭ ነው። ሁሉም የራሱ ነገር በብዛት አሁን ጉዳዩን የያዘችው ሚጡ ነች። ቴዲ ነው። ቴዲና ተሼ ናቸው የተገናኙ ዲቨሎፕ የሚያደርጉት። እኔና ህሊና ደግሞ ምን ለማመድበትን ቦታ እያመቻቸን ምናምን በቃ ተከፋፍለን ነው እየሰራን ያለን። ኢንተርናሽናል ቱሮቹን ሚጡ የኮሙኒኬት እያደረገች ነው። ሬርሳችንን እስክንጨርስ ነው የሚጠበቀው። ሬርስ ያደረጋችሁ? ሬርስ ኦልሞስት እኛ ሰርተነዋል። ሚጡንና ህሊናን ለማዋሃድ ነው እኛ ጋር ለማዋሃድ ነው እንጂ እኛ ኦሬዲ የጨረስነው ቲያትር ነው። እስራኤል ታይቷል ከዚህ በፊት በሌላ ተዋናዮች ዱባይ ላይ ታይቷል። አሁን ቀጣይ ካናዳ፣ ዩሮፕ ላይ ምናምን ፕሮግራሞች እየያዝን ነው። በዚህ አጋጣሚ እዛ ያሉ ፕሮሞተሮችን
የመጣንላችሁ ነው ተዘጋጁ ዌልካም የመጣንላችሁ ነው ፍሬው ነው ያልከኝ ፍሬው የተሰኘ መጀመሪያ የማን ጽሁፍ ነው የማን ቲያትር የተሻለ ነው መጀመሪያም የተሻለ ነው አሁንም የተሻለ ነው ዳይሬክቲንጉም የተሻለ ነው አሁንም የተሻለ ነው ስለዚህ የተሻለ ነገር ተዋናይ ብቻ ነው የቀየረው ተዋናይ የተቀየረው ያው እኛም አሁን ኔክስት ታይም ደግሞ እኔም ልቀየር ይችላል ቲያትር እንደዛ ነው ዋናው ኮንሰፕቱ ምንድነው ፊልም ላይ የሚሰሩ ተዋናዮች ቲያትር እንደምንሰራ ለማሳየትና ለኦዲየንስ ደግሞ ኦዲየንስ ፊልም ላይ የሚያየው አክተር በመድረክ አጠገቡ እንድንመጣለት ስለሚፈልግ ያንን ታርጌት ያደረገ እኔ ደግሞ የተማርኩት ቲያትር ነበር ቲያትር መስራት ማለት በጣም በቃ ውስጣዊ ስሜቱ እንዴት ልነግርህ አልችልም ጭብጫቡ ምን ያደርጋል ምናምን የሚባለው ነገር ምናምን እዛ ቦታ ስትሆኝ ነው ፊልም የምታደርገው ቫልዩ እንዳለው ነገ አሳይመንት ላንቺ ምን ያህል እንደሚሰጥ የምታውቂው መድረክ ላይ ስትቆም ፍሬው አይደለ ፍሬው የተሰኘ ቲያትር መቼ ነው ከአንድ ወር በኋላ ኢትዮጵያ ውስጥ ይመረቃል እዚሁ አስመርቀ ነው ትንሽ አንድ ሁለት ሀገሮች ቱር ካደረግን በኋላ ወደ ኢንተርናሽናል ቱሮች እንወጣለን ቶሎ እነሱን አዳርሰን እየተመለስን አላማችን በወር 2 ጊዜ የተለያዩ ቦታዎች ላይ ኢትዮጵያ ውስጥ ማሳየት ነው የመጀመሪያው ታርጌታችን ያው የፊልም ሰዎች ስለሆኑ አብዛኛውን አክተሮች አይመቻቸው እኔን ጨምሮ አሁን ቀረጻ የሆነ ክፍለ ሀገር ለአንድ ወር ብንወጣ እስክንመለስ ቲያትሩ ሊበደል ስለሆነ ሁሉም ፕሮዲዩሰር ነው ያልኩሽ ለዚህ ነው ለቲያትሩ ሲመቻችልን ያስተካከላችሁ እና ደግሞ ቲያትሩን ወደውታል እኔም ጨምሮ ስለወደድ ነው መቼ ነው የምንሰራው ምናምን እያልን እየተጋገዝን ነው ያለ ነውና አጓጓህን ምን አይነት አንድ ወር መጠበቅ አያቅተንም ሌሎች የሚወጡ ፊልሞች ሳሉ በቅርብ ጊዜ ከህሊና ጋር አሁን አንድ እየተነጋገርን ያለነው ግሪክ ላይ የሚቀረጽ አንድ ቲያትር እንትን ሙቪ አለ ኢትዮጵያና ግሪክ ላይ የሚቀረጽ ሎኬሽን ናት እየወጣ ነው ከሀገር ሎኬሽን ማኔጀር ሉሊ ነበር ሎኬሽን ማኔጀር መሆን ይወዳል ስቶሪው ነው ስቶሪው ግሪክና ኢትዮጵያ ውስጥ የሚቀረጽ ነው አግሪመንቶች ላይ ነን አሁን ንግግሮች ላይ ነን አሁን አንድ አፋር ላይ ደግሞ እሷ የምትተውንበት የጀመርነው ያለው አለ ረስቸው ደግሞ አሁን አዳማ ላይ ፉአድ የሚባል ልጅ የሚገርም ስክሪፕት ይዞልኝ መጥቶ ይሄ ጉማ ማያመጣው ነገር የለም ከዚህ ከጉማ በኋላ በዚህ ሳምንት የሚገርም በቃ እኔ 3ኛ ወይ 4ኛ ስክሪፕቴ ነው ጀምሬ ሳላቆም የጨረስኩት የመጀመሪያው ዘውድና ጎፈር ነው 2ኛ 79 ነው 3ኛ ጥቁር አደይ ነው ጀምሬ ሳላቆም የጨረስኩት 4ኛ ይሄ ስክሪፕት ነውና ስክሪፕት ማለት እንደዚህ ሲሆን በጣም ማንኛውም አክተር ብትጠይቂው ምን አይነት ስክሪፕት ነው በጣም ኦልሞስት ከ6 ቀን በኋላ አሁንም እንከትማለን ወደ ወንጂ ነው መሰለኝ ቀርጻው ወንጂ ውስጥ ነው ትሪለር ድራማ ነገር ነው ጃነሩ ትንሽ ከጥቁር አደይ ጋር ትንሽ የመቀራረብ ነገር አለው ካራክተሩ ግን አይቀራረብም ግን በጣም ፈታኝ ነገሮች ነው ደስ ይላል እንደዚህ ሲፈትንና ፏድ በርታ ይያል ከትዳር ውጪ በሆንክበት ህይወት ውስጥ ከባድ ላይሆን ይችላል ያስባለሁ ይሄ ተለያይተህ አንዱ መውጣት መቆየት ከትዳር በኋላስ ከትዳር ወንድ አንድ ወር ብትሄድ ብትወጣ አንተ እሷ ብትሄድ አይቻልም እኔ ግን ብሄድ ይቻላል ትመጣልኛለች በጣም ነው እንደዚህ አሁን ጥቁር አደይ ላይ ሎኬሽን ለማየት ስንወጣ ምና 5 ቀን 6 ቀን ወደ አዋሳ ስንሄድ ምና አብራኝ ተከትላይ ትመጣልኛለች እንዳልናፍቅ ታረጋኛለች እዛም ያለውን ነገር ሰፖርት ታረጋኛለች አሁንም ቃል ስለምትገባልኝ ይዛ የምትመጣልኝ ይመስላል ልጃችን አለች ልጃችንን ደግሞ አያቷ አሉ አዲስ ትባላለች እሷ በጣም ትዳራችን ከጎን በመሆን ትዳራችንን ልጃችንን በመንከባከብ ከጎናችን በመሆን ስራችንን እንደልባችን እንድንሰራ የምታደርገን አዲስ የሷ እናት ናቸው
በዚህ አጋጣሚ በጣም አመሰግናለሁ። በጣም ወድሻለሁ። በጣም ህሊና አልተፈቀደልሽም። ስለዚህ ህሊና ከሄደችም አንተ መሄድ አለብህ። እኔ አብረን ነው እንጂ ምን ጀመረ እኔ አልችልም። ከእሷ ውጪ ነገሮችን ማራመድ ብዙ አይደላኝም። አሁን ለመድኳት በጣም እሷ ጠዋት አሁን ለምሳሌ ጠዋት ምግብ በጣም ደስ ይለኛል። ጠዋት ቁርሴን በጣም ወዳለሁ። ቁርስ ለመብላት እሷ ኤማን ከሸኘን በኋላ እሷ ደግሞ ተመልሰተኛለች። ስራ ሰዓቷ እስኪደርስ ምናምን ስልኮች እስክታነሳ ምናምን ስለምተኛ እኔ ደግሞ በቃ ይራባል። ወይ እሷ አብራኝ ትበላ ፈልጋለሁ ወይ እሷ የነካችሁን ነገር መብላት ፈልጋለሁ። እቺ እንዳታስቸግረኝ ነው ይዣት ምግብ ላይ እንዴት ነህ? የምትመርጠው ምግብ አለ ወይ ማለት ነው? ምግብ መች ትወዳለህ? በሁላችንም እንወዳለን። እንትን ወዳለሁ እንትን በደም ቆንጆ መራጭ አይደለም። ስጋ ወዳለሁ። ጥሬም በስልም ለብለብ ብቻ ስጋ። ናታይ በጣም ደስ የሚል ቆይታ ነው እያደረግን ያለ ነው። እንደው በጣም ላንተ ከባድ ሊሆን ይችላል። እኔ የምፈቅድልህ ግን አንድ ቃል ነው። ህሊናም በአንድ ቃል ግለጻት እስኪ። ነፍሴ ገለጻት። ነፍሴ ነች። በጣም ደስ የሚል ቆይታ ነው የነበረን። ናታይ ዛሬ በሻይ ሰዓታችን መጣ። በጣም ጥሩ ጊዜ አሳለፍን። የሆነ ደስ የሚል ጨዋታ። የምታመሰግነው ይሄንን ዋንጫ ይዘህ ጉማ የምትለው ነገር ካለ የመጨረሻ የስንብት እናደርገው። ያ ሁሌም እንደምለው ክብር ለግሸኗ ይሄንን ክብር ለሰጠችን ከጎኔ በመሆን ይሄንን እንዳገኝ ቤቴን ገበናዬን እየሸፈነች ላለችው ባለቤቴ አመሰግናለሁ። ለቤተሰቦቼ፣ ለእናቴ፣ ለልጄን በጣም አመሰግናለሁ። ሁላችሁንም ኢቢኤስንም አመሰግናለሁ። የጉማ አዋርድ አዘጋጆችንም በዚሁ አጋጣሚ አመሰግናለሁ። በዋነኝነት ደግሞ ውድድሩ ላይ አብረውኝ የታጩትን ተወዳዳሪዎች በጣም አመሰግናለሁ። እግዚአብሔር የተመሰገነ አሜን። በዘንድሮ የጉማ አዋርድ ላይ እንግዲህ አሸናፊ ለሆናችሁ ሁሉ በድጋሚ እንኳን ደስ ያላችሁ እንላለን። በቅዳሜ ከሰዓት ዛሬ ከናታይ ጋር በጣም ጥሩ ቆይታ አደረግን። ወደ ቀሪ ዝግጅቶች አለፍን። አሁንም አብራችሁ ቆዩ። ኢምፓወር አዲስ 2018 በአመቱ ተመልሰን መጣን። ቅዳሜ ታህሳስ 4 እና እሁድ ታህሳስ 5 2018 ዓ.ም በአዲሱ አዲስ ኢንተርናሽናል ኮንቬንሽን ሴንተር የሚያነቃቃ የሚያገናኝና የሚያበረታታ ሁለት የማይቀሩ ቀናት፣ ውይይቶች፣ አስፈላጊ የሆኑ የጤና ምርመራዎች፣ የንግድና የሥራ ፈጠራ ግንዛቤዎችና አዲስ የሥራ ሐሳብ ውድድር፣ የሙያ አቅም ማጎልበት፣ የውበትና ፋሽን ትዕይንቶች፣ ወጣቶች ፈጠራና ልማት፣ መዝናኛና ትርኢቶች፣ ግብይት፣ ምርትና አገልግሎቱን ለማስተዋወቅ ውስን ቦታዎች ቀርተውናል። ቶሎ ይመዝገቡ። ለመመዝገብ በዚህ ሜል ያድርጉልን። በስፖንሰርሺፕ የሚጠቀሙ ለመደወል ይኸው ኢምፓወር አዲስ 2018 አይቀርም።